ተውቦ ምህረት ለሚካኤል ተሰጠው እንደዚህ ብለው ይናገራሉ። ትክክል ግን አይደለም። ቅዳሴ ትልቁ የቤተ ክርስቲያናችን የአምልኮ ክፍል ነው። ክዋኔውም ቅዱስ ሥጋውን ክቡር ደሙን ማስለወጥ ነው። አሁን ቤተ ክርስቲያኒቱ ካስተማረቻቸው በኋላ ቤተ ክርስቲያኒቱ ላይ በተለይም ቅዳሴው ላይ ነቀፋ በማድረግ ቅዳሴው የተወሰነ ክፍል ብቻ ነው እግዚአብሔርን የሚያመሰግነው፣ ከዚያ በቀረ ግን ሰዎችን ነው የሚያመሰግነው ወይም ፍጡራንን ነው የሚያመሰግነው በሚል አሁን ግን ትተው ወጥተው ቤተ ክርስቲያኒቱን በመንቀፍ ላይ ያሉትን እስቲ እንመልከታቸው። የመጀመሪያው ከአሃዱ ጀምሮ እስከ ፍታት ዘወልድ ወይም ደግሞ በእንተ ቅድሳት እስከሚለው ድረስ ስንሄድ ስለ እግዚአብሔር ያከበረ የሚሄደው ክፍል ነው። ከዛ በኋላ ንስግድ ካለ በኋላ የተለያዩ አባቶች የተለያዩ እናቶች እግዚአብሔር እንዳመሰገኑት ለመጥቀስ በሚደረገው ጥረት ውስጥ ከማናነሸም ይመስላል ከመጽሐፍ ቅዱስ ውስጥ ከሌሉትም ይጠቀስና ቅዳሴ ማለት የተወሰነ ክፍል ፍጡሩን አመስግኖ የተወሰነው ክፍል ደግሞ ፈጣሪን የሚያመሰግን አይደለም። አሁን እንዳዩት አይደለም። ዳሩ ግን እኔ ቅዱስ ነኝና እናንተም እንዲሁ ቅዱሳን ሁኑ አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ በተነገረው መሰረት እኛን ለመቀደስ ክብሩን ለመውረስ የተደረገ የአምልኮት ክፍል ነው። ምስጋናውም እግዚአብሔርን ብቻ ነው የሚያመሰግነው። በብሉይ ኪዳን በጥጆችና በኮርማዎች የነበረውን ደም ዛሬ ግን ምስጋና ይግባውና ክብር ለስሙ ይሁን በድንግል ማርያም ልጅ ደም የከበረ ነው ቅዳሴ። ስለዚህ ከጽንሰቱ እስከ እርገቱ እያሰብን ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ ነአምን እርገተከ ወዳግመ ምጽአተከ እያልን ነው ምንቀድሰው። ትልቁ የአምልኮ ክፍላችን ነው። ጌታን እንዳጣን አድርጎ ግን መግለጽ ትክክል አይደለም። ጠያቂውን ስንመለከት አሁን ወደ ጌታ መጥተዋል። በፊት ኦርቶዶክስ ውስጥ እያሉ ያልተገባ ቃል ሲጠቀም እናያለን። እንስማው። እንግዲህ እርሱ አሁን ወደ ጌታ መጥተዋል። እግዚአብሔር አምላክ የተባረከ። አሁን ጌታን አግኝቶ በጌታ በክርስቶስ ኢየሱስ አምነው ዳግም ተወልደው ያው ነው እንግዲህ እያገለገሉ ነው ያለው። እግዚአብሔር ይመስገን። ህዝቡን ለማሳሳት የሚደረገው ነገር ሁሉ ትክክል አይደለም። ብዙ ጊዜ ከኦርቶዶክስ ውስጥ የሚወጡ ሰዎች መልሰው ኦርቶዶክስ ሲነቅፉ እናያለን። ተዋህዶን ትክክል አይደለም። ተውቦ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል የሚለውን እስቲ እንመልከት። ተውቦ ምሕረት ለሚካኤል እንላለን እና ወብስራት ለገብርኤል ለሚካኤል ምሕረት ከዛ ለገብርኤል ደግሞ ብስራት ለድንግል ማርያም የሰማይ ሀብት። በቀጥታ ስለጠየቀኝ ጥያቄ ተውቦ ምህረት ለሚካኤል ተሰጠው እንደዚህ ብለው ይናገራሉ። ትክክል ግን አይደለም። ግን አሁን ሚካኤል ምህረት ተሰጠው ማለት ሚካኤል ይቅር ተባለ ለማለት ነው ወይስ ሰዎችን ይቅር እንዲል ተደረገ ለማለት ነው? እሱ ነው ትክክል አይደለም ያልኩትም ከዛ ጋር ያያይጀ ነው። ምህረት ተሰጠው ምናልባት አጥፍቶ ከሆነ አላውቅም። መጽሐፍ ቅዱስ ውስጥ ያጠፋበት ክፍል የለም። እሱ ደግሞ ምህረት አደረገ ከሆነ እኔ እቺን ላይ ነው ትክክል አይደለም ያልኩት። ምህረት አድራጊ ተደርጎ የተሳለበት ስዕል ግን ትክክል አይደለም። ለሚካኤል ምሕረት ተሰጠው ከማለት አስቀድሞ የምስጋና ጊዜ አለ። የዕጣኑን ምስጋና ጊዜ ነው የቀለዱበት። ዘወቶ ጊዜ ባርኮት ምን ማለት ነው? የማመስገን ጊዜ አሁን ነው። የተመረጠ ዕጣን ጊዜ፣ ሰው ወዳጅ መድኃኒታችን ኢየሱስ ክርስቶስን ማመስገኛ ጊዜ። እሱን ለምን ዘለልከው? ለነቀፋ እንዲመች ተውቦ ምሕረት ብለህ የጀመርከው ሚካኤልን ለማንሳት ከሆነ ስተት ነው። ከሱ በፊት 3 ምስጋናዎች አሉ። እቺ መሶበ ወርቋ የድንግል ማርያም ምሳሌ ናት። ፍህም እዚህ ውስጥ ይገባል። እሳት ኢየሱስ ክርስቶስ መሆኑ ነው። ለዚህ ነው አባ ሕርያቆስ ያን እሳት ስትጸንሺው የእሳት መጋረጃ ወደ ተዘጋጀ እያለ እያደነቀ ሚስጥሩ ገብቶት እየተናገረው። መልአኩም እንዳለው በዚህ ውስጥ የተጨመረው እሳት ዕጣን ሲጨመርበት ሽታ ያመጣል። ሽታው የምንና የምን ምሳሌ ነው? የዕጣኑና የእሳቱ የድንግል ማርያምን ሥጋ ሲለብስ ሲዋሃድ ሰው ሆነ። ትስብእት የሱ ሽታ እኛን አዳነን። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀት ሽታ ለሚገልጥ ለአምላክ ምስጋና ይሁን። የማመስገን ጊዜ ነው። ሽታ ያለው ዕጣኑና እሳቱ ተደምሮ ሰው ሆነ።
ያንን ሽታ ነው ድል በመንሳቱ የሚያዞረን አለ ሐዋርያው ቅዱስ ጳውሎስ። መጽሐፍ ቅዱሳዊ ነው። ማርያም ዕጣን ናት፣ ዕጣን እርሱ ነው። ይጣረሳል ይሄ ቃል እንደ ሥጋ ስናየው፣ በሚስጥር ስናየው ግን ሲገባን ማርያም ዕጣን ናት፣ ዕጣን እርሱ ነው ያልነው በተዋህዶ ሚስጥር ነው። እስቲ በሉቃስ ወንጌል ምዕራፍ 2 ቁጥር 15 ላይ እንመልከት። መልአኩ ቅዱስ ገብርኤል ድንግል ማርያም ጋር ሄደ። ምንድን ነው ያላት? ትጸንሻለሽ ሲላት ምን አለች? ወንድ አላውቅም ለእግዚአብሔር የሚሳን የለም ሲላት ምን አለችው? ዕጣንነቷን ለመግለጽ ነው። ማርያምም እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ አለች። ያን ጊዜ ጸነሰች። ማንን? ክርስቶስን። ውስጧም ያለው ዕጣን ነው፣ እሷም ዕጣን ነች። ውህድ የተዋህዶ ሚስጥር። ኢየሱስ ክርስቶስ መዓዛ ያለው ሽቱ ነው። ኑ እንስገድለት ኃጢአታችንን ያስተሰርይ ዘንድ። ሐዋርያው ቅዱስ ጳውሎስ ይሄንን ሲያጎላ ምን አለ? ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ በሚድኑትና በሚጠፉቱ ዘንድ ለእግዚአብሔር የክርስቶስ መዓዛ ነን። ኢየሱስ ክርስቶስ መዓዛ ያለው ሽታ ነው። ስናሸተው መዓዛ እንሆናለን። ለነዚህ ለማያምኑት የሞት ሽታ፣ ለኛ ለምናምነው ግን የሕይወት ሽታ ነን። ይሄን እንዴት አድርገው ነው ቶሎ ብለህ ለሚካኤል ምን ለማለት ነው? ለሚካኤል ምሕረት ተሰጠው። እስቲ እሳቸው መልስ እንመልከተው። ተውቦ ምሕረት ለሚካኤል ተሰጠው። ግን አሁን ሚካኤል ምሕረት ተሰጠው ማለት ሚካኤል ይቅር ተባለ ለማለት ነው ወይስ ሰዎችን ይቅር እንዲል ተደረገ ለማለት ነው? እሱ ነው ትክክል አይደለም ያልሁትም ከዛ ጋር ያያይዤ ነው። ምሕረት ተሰጠው ምናልባት አጥፍቶ ከሆነ አላውቅም። መጽሐፍ ቅዱስ ውስጥ ያጠፋበት ክፍል የለም። መጽሐፍ ቅዱስን ነው ለሚካኤል እንዴት ምሕረት እንደተሰጠው መጀመሪያ ዘጸአት 23:20 ላይ በመንገድህ ይጠብቅህ ዘንድ መልአኬን በፊትህ ሰድጄአለሁ፣ አታስመርሩት፣ አታስቆጡት፣ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና። ይቅር ካላለ ምሕረት ማሰጠት ይችላል አለ። መምታት ከቻለ ምሕረት ማሰጠት ይችላል ማለት ነው። ስለዚህ በፊቱ ተጠንቀቁ ነው ያለው። አታስመሩት፣ ይቅር አይልምና ይቀጣል ማለት ነው። ከቀጣ ደግሞ ምሕረት ይሰጣል ማለት ነው። የማን ነው ግን ምሕረቱም ቅጣቱም ብንል የሰማይ አምላክ ስሜ በእርሱ ስላለ ይቅር ይላል። ለማገዝ ይላካሉ። ዕብራውያን ምዕራፍ 1 ቁጥር 14 መዳንን ይወርሱ ዘንድ ለማገዝ የሚላኩ እነዚህ መናፍስት አይደሉምን? በመዝሙር 90 ወይም 91 ላይ ደግሞ ስንመለከት ቁጥር 10 ላይ እስመ ለመላእክቲሁ ይእዝዞሙ በእንቲአከ መላእክቱን ስላንተ ያዛቸዋል ከመይቀቡከ በመንገድህ ይጠብቁህ ዘንድ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውን ዘንዶን ትረግጣለህ። ሌላው የምህረት መልአክ መሆኑን ለማስታወስ ዘካርያስ ምዕራፍ 1 ቁጥር 12 እስከ መቼ ነው ኢየሩሳሌምን 70 ዘመን ሙሉ ማትምራት? እስከ መቼ ነው ቁጣ የማይበርደው ብሎ ምህረት ለምኗል። በሚያጽናናና በሚያሳዝን መልክ ለመነው ይላል። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ዓይኔ ተመልሻለሁ። ምህረት ማለት ይሄ አይደለም? ምህረት የለመነው ማን ነው? ቅዱስ ሚካኤል። ምህረትን የሰጠው ማን ነው? ቀጥታ መስጠት አይችልም ወይ? ይችላል። እግዚአብሔር ግን አደረገ። እንደውም የቅዱስ ሚካኤል ሌላኛው ስሙ የምህረት መልአክ ነው። መልአከ ምህረት ነው የሚባለው። ለምን? እስራኤልን በቃዴስ በርኔ የመራ ነው። ከፊት ከፊታቸው እየሄደ መርቷቸዋል። ከግብፅ ሲወጡ አይተናል። ስሜ በእርሱ ስላለ ይምራል ነው ያለው።